ሰላም ፋሚሊዎች እንዴት ናችሁ? ይሄ የአስረኛ ክፍል ፊዚክስ ነው። ፊዚክስ አስረኛ ክፍል ቻፕተር 1 ቬክተር ኳንቲቲስ ይላል። በዚህ በአስረኛ ክፍል ፊዚክስ ስር 5 ሜጀር ኮንተንቶች አሉ። አንደኛ ስካለር እንደ ቬክተር የሚባል ሰብ ኮንተንት እንመለከታለን። ሁለተኛ ቬክተር ሪፕሬዘንቴሽን፣ ኔክስት ቬክተር አዲሽን እንደ ሰብትራክሽን፣ ቬክተሮችን አድ ማድረግ ሰብስትራክት ማድረግ፣ ግራፊካል ሜተድ ኦፍ ቬክተር አዲሽን እንደ ቬክተር ሪዞሉሽን የሚሉ 5 ሜጀር ኮንተንቶች አሉት። በጣም ጠቃሚ የሆነ ቻፕተር ነው። ስለ ቬክተር ሁሉም የፊዚክስ ፌኖሜና ውስጥ የሚገባ ነው። ቬክተር ኳንቲቲ ወይም ደግሞ የፊዚካል ኳንቲቲ አካል የሆነው ስፔሻሊ ቬክተር ላይ ፎከስ የሚያደርግ ቻፕተር ስለሆነ ይህ ቻፕተር በጣም ኢሴንሻል ነው። ኢንትሮዳክሽን ኤ ፊዚካል ኳንቲቲ ኢዝ ኤኒ ነምበር ኦር ሴት ኦፍ ነምበርስ ዩዝድ ቱ ዲስክራይብ ፊዚካል ፌኖሜና። ፊዚካል ኳንቲቲ ማለት አንድ ቁጥር ወይም የቁጥሮች ስብስብ ሆኖ የሆነን ፊዚካል ፌኖሜናን ለመግለጽ ወይም የሆነን ክስተት ማለት ነው። ፊዚካል ፌኖሜና ስንል የሆነ ክስተት ወይ የውሃ መፍላት ሊሆን ይችላል፣ ወይም ደግሞ የአንድ ሰው መሮጥ ሊሆን ይችላል። የትኛውም የፊዚካል ፌኖሜና ወይም ደግሞ ክስተትን ለመግለጽ የሚሆን አንድ ወይም ከአንድ በላይ የሆነ ቁጥር ፊዚካል ኳንቲቲ ይባላል። የፊዚካል ፌኖሜና ኢዝ ኤኒ ኦብዘርቨብል ኢቨንት ዳት ካን ኦከር ኢን ዘ ዩኒቨርስ። ፊዚካል ፌኖሜና ማለት የትኛውም በዩኒቨርስ ውስጥ ሊከሰት የሚችል ሁናቴ ወይም ክስተት ማለት ነው። ዘ ፌኖሜና ኦፍ ቦይሊንግ ዋተር፣ ለምሳሌ የውሃ መፍላት አንድ ፊዚካል ፌኖሜና ነው። ፊዚካል ኳንቲቲ ቱ ዲስክራይብ ኢት ኢዝ ኤ ቴምፕሬቸር። ምንድን ነው ያለው እዚህ ጋር? ፊዚካል ኳንቲቲ ኢዝ ኤኒ ነምበር ኦር ሴት ኦፍ ነምበር ዩዝድ ቱ ዲስክራይብ ፊዚካል ፌኖሜና። ፊዚካል ኳንቲቲ ማለት አንድን ክስተት ለመግለጽ የሚሆን ቁጥር ወይም የቁጥሮች ስብስብ እንደማለት ነው። ክስተቱ እዚህ ጋር አንድ የውሃ መፍላት ቢሆን ያን የውሃ መፍላት ሊገልጽ የሚችል ምንድነው? ቴምፕሬቸር ነው። ያ ቴምፕሬቸር ምን ይባላል? ፊዚካል ኳንቲቲ ይባላል። ቴምፕሬቸር ስንል ነምበር ወይም ቁጥር ነው። 100 ዲግሪ ሴልሲየስ 200 ዲግሪ ሴልሲየስ ልንለው እንችላለን፣ 50 ዲግሪ ሴልሲየስ ልንለው እንችላለን። ይሄ ቁጥር ነው። which is what physical quantities. the other is the phenomena of force acting on a boat. ለምሳሌ አንድ ሰው የሆነ ነገር ቢገፋ፣ የሆነ ሳጥን ቢገፋ ወይም ደግሞ የሆነ ጀልባ ኦር መርከብ እንበለው ቢገፋ የሆነ ክስተት ነው፣ የሆነ ሁናቴ ነው። ፊዚካል ኳንቲቲ ደግሞ ያን ዲስክራይብ ለማድረግ የሚሆን ፎርስ ነው። ያ ሰው አንድ ሳጥኑ ላይ ኦር የሆነ ነገር ላይ ጉልበት አፕላይ ያደረገ፣ ፎርስ አፕላይ ያደረገ ማለት ነው። ፎርሱ ምንድነው? ፊዚካል ኳንቲቲ ነው። ስለዚህ ፊዚካል ኳንቲቲ አንድን ክስተት ለመግለጽ የሚውል ቁጥር ማለት ነው። ቴምፕሬቸር ሊሆን ይችላል፣ ፎርስ ሊሆን ይችላል፣ ዲስፕሌስመንት ሊሆን ይችላል፣ ዲስታንስ ሊሆን ይችላል፣ ቬሎሲቲ ሊሆን ይችላል። የተለያዩ ፊዚካል ኳንቲቲዎች አሉ። እነዛ ፊዚካል ኳንቲቲዎች የየራሳቸው የሆነ ፊዚካል ፌኖሜናኖች ይገልጻሉ። ቴምፕሬቸር የሙቀትንና የቅዝቃዜን መጠን ለመግለጽ ይሆናል፣ ወይም ሙቀት ለመግለጽ የሙቀት መጠኑን ለመግለጽ። ፎርስ ደግሞ ምን ያክል ጉልበት ወር ፎርስ ተተገበረ የሚለውን ሁናቴ ለመግለጽ። ዲስታንስ ስንል የሆነን ርቀት ለመግለጽ ይውላሉ። እነዚህ ፊዚካል ኳንቲቲ የምንላቸው ቁጥሮች ናቸው ማለት ነው። ፊዚካል ኳንቲቲስ አር ዲቫይድድ ኢንቱ ቱ ሜን ግሩፕስ። ፊዚካል ኳንቲቲዎች ሜጀርሊ በሁለት ይከፈላሉ፣ ስካለር እና ቬክተር የሚባሉ። ስካለርስ አር ዲፋይንድ ባይ ማግኒቲዩድ ኦንሊ። ስካለር የምንላቸው አቅጣጫ የማያስፈልጉ ፊዚካል ኳንቲቲዎች በቁጥር ብቻ የሚገለጹ። ለምሳሌ ማስ ወይም የአንድ ነገር መጠነ ቁስ 10 ኪሎ ግራም ካልን በቂ ነው። ወዴት ነው 10 ኪሎ ግራም የሆነው ልንል አንችልም፣ ወይም አቅጣጫ ልንጠቁም አንችልም። ወደ ምስራቅ ወር ወደ ምዕራብ 10 ኪሎ ግራም ይከብዳል አንለውም። it's only what 10 ኪሎ ግራም እንላለን። ማግኒቲዩድ ብቻ። ማግኒቲዩድ ማለት ቁጥሩና ያንን ቁጥር ለመግለጽ የዋለ ዩኒት አንድ ላይ ምን ይባላል? ማግኒቲዩድ ይባላል። ለምሳሌ 10 ኪሎ ግራም ብንል እዚህ ጋር ይሄ ማግኒቲዩድ ይባላል። ግን ለምሳሌ 5 ሜትር ቱ ኢስት ብንል ወደ ኢስት ዲስፕሌስመንትን ለመግለጽ ማለት ነው። 5 ሜትር የሚለው ምንድነው የሚሆነው? ማግኒቲዩድ ነው። ኢስት የሚለው ዳይሬክሽን ነው። ይሄ ቬክተር ሲሆን ነው። ስካለር ማለት ግን ማግኒቲዩድ ብቻ፣ ልክ እንደ ጊዜ ማለት ነው። ታይም 5 ሴኮንድ ነው ቢባል 5 ሴኮንድ ወዴት ነው አይባልም። ወደ ኢስት ነው ወደ ዌስት ነው ሊባል አይችልም ለ5 ሴኮንድ። ለኪሎግራምም እንደዛው፣ ለዲስታንስም እንደዛው። እነዚህ ስካለር ኳንቲቲስ ይባላሉ። በማግኒቲዩድ ብቻ የሚገለጽ ማለት ነው፣ ቴምፕሬቸርንም ጨምሮ። ቬክተርስ አር ዲፋይንድ ባይ ቦዝ ማግኒቲዩድ እንደ ዳይሬክሽን። ቬክተር ኳንቲቲ የምንላቸው ደግሞ በማግኒቲዩድ እና በዳይሬክሽን የሚገለጽ ፊዚካል ኳንቲቲ ነው። ልክ እዚህ ጋር እንዳየነው ለምሳሌ ዲስፕሌስመንት ስንል ታውቃላችሁ፣ ዲስታንስ እና ዲስፕሌስመንት ልዩነታቸው። ዲስታንስ ማለት ስካለር ኳንቲቲ የሆነ የአንድን ነገር ርቀት ብቻ የሚገልጽ ማለት ነው። ዲስፕሌስመንት ማለት ግን በሁለት ነጥቦች መሀል ያለ ቀጥተኛ ርቀት which has direction የሆነ ዳይሬክሽን ያለው
ነገር ነው ዲስፕሌስመንት። ሶ ቬክተርስ አር ዲፋይንድ ባይ ቦዝ ማግኒቱድ እንደ ዳይሬክሽን። ቬክተሮች ማግኒቱድም ዳይሬክሽንም ይገልጻቸዋል። ለምሳሌ አንድ ሰውዬ በ10 ኪሎ ሜትር ፐር ሃወር ኦር በ100 ኪሎ ሜትር ፐር ሃወር እየነዳ ሄደ ቢባል ወዴት ሄደ የሚል ጥያቄ አለ። ሶ ወደ ኢስት ወደ ዌስት የሆነ ዳይሬክሽን ይቀረዋል ማለት ነው። እነኚህ ቬክተር ይባላሉ። የሆነ ሰው አንድ ሳጥን መሬት ላይ ገፋ ሲባል ወዴት ነው ሊገፋ የሚችለው ይጠየቃል። ወይ ወደ ኢስት ወይ ወደ ዌስት። ሰው የሆነ ዳይሬክሽን አለው ማለት ነው። እነኚህ ቬክተር የሚባሉ ናቸው። ዲስ ኮንሰፕትስ ኦፍ ቬክተርስ ኤንድ ስካለርስ አር ፈንዳሜንታል ፎር አንደርስታንዲንግ ዘ ፊዚክስ ኦፍ ናቹራል ፌኖሜን። የትኛውም ተፈጥሯዊ ክስተትን ለመረዳት የቬክተርና የስካለር ኮንሰፕት በጣም ወሳኞች ናቸው። ሶ ስካለርስ እንደ ቬክተር ስንል ዲፕ ገብተን ለማየት ኳንቲቲ ዛት ካን ቢ ስፔሲፋይድ ኢን ሲምፕል ኤንድ ስትሬት ፎርዋርድ ኦንሊ ባይ ማግኒቱድ አር ኮልድ ስካለር። በማግኒቱድ ብቻ ሊገለጹ የሚችሉ ሶ ምንም አይነት ነገር አንጠብቅም። ለምሳሌ ታይም ሲባል 5 ሴኮንድ ነው ካል ሙሉ መረጃ ነው። በቃ 5 ሴኮንድ ወዴት ነው 5 ሴኮንድ የሆነ የሚባል ነገር ከሱ ጋር አይመጣም። ነገር ግን የሆነ ሰው ሮጠ ስንል ወይም ይህን ያክል ሜትር ፐር ሴኮንድ ስፒድ ሮጠ ስንል ወዴት ሮጠ የሚል ጥያቄ በውስጡ አለው። ዲስታንስን ከወሰድን ለምሳሌ ይህን ያክል ይርቃል ከተባለ ወዴት ነው ይህን ያክል የሚርቀው የሚለው ጥያቄ ከሱ ጋር አይነሳም። ስፒድም ከተወሰደ ማለት ነው። ሌንግዝም ከወሰድ አንድ ነገር ይህን ያክል ወደ ላይ ይረዝማል ወደ ጎን ይረዝማል፣ ምን ያስፈልገውም ዳይሬክሽን አያስፈልጉም። ቮሊዩም ወይም ደግሞ ይዘት ምንለው ይሄ ጄሪካን ኦር ይሄ ጠርሙስ ይህን ያክል ሊትር ውሃ ኦር ኦይል ይዛል ከተባለ ወዴት ነው ዳይሬክሽኑ አንልም። ቴምፕሬቸርም ከተወሰደ አንድ ነገር 100 ዲግሪ ሴልሲየስ ነው ሙቀቱ ከተባለ ወዴት ዳይሬክሽን ነው ይሄ ሙቀት አይባልም። ሶ በማግኒቱድ ብቻ ነው የሚገለጹት። ያ በማግኒቱድ ስንገልጽ ምንም አይነት መረጃ ተንጠልጥሎ የሚቀር የለም ማለት ነው። ኢን አዘር ዌይስ ኳንቲቲስ ዛት ሪኳየር ቦዝ ማግኒቱድ እንደ ዳይሬክሽን ፎር ዜር ኮምፕሌት ዲስክሪፕሽን አር ኮልድ ቬክተርስ። ሙሉ ለሙሉ አጠቃለን ስለነዛ ነገር ለመግለጽ ደግሞ ማግኒቱድም ዳይሬክሽንም የሚፈልጉ ቬክተር ኳንቲቲዎች የምንላቸው ናቸው። እንደ ዲስፕሌስመንት ያሉ፣ እንደ አክሰለሬሽን ያሉ፣ እንደ ሞሜንተም፣ ኢምፐልስ፣ ዌይት ያሉ፣ ኤሌክትሪክ ፊልድ ስትሬንግዝ ያሉ፣ እንደ ፎርስ ያሉ፣ እንደ ቬሎሲቲ ያሉ እነዚህ ምን ይባላሉ? ቬክተር ኳንቲቲዎች ናቸው። በማግኒቱድ ብቻ ብንገልጻቸው ተንጠልጥሎ ይቀራል መረጃው። በሁለቱ መሀል ያለው ዲፍረንስ ይሄ ነው። ስካለር ስንል በማግኒቱድ ብቻ የምንገልጸው ነው። በማግኒቱድ ከገለጽ ነው ምንም ተንጠልጥሎ የሚቀር መረጃ የለም። ይሄ ነገር 10 ኪሎ ግራም ነው የሚከብደው ወይም ማሱ 10 ኪሎ ግራም ነው ከተባለ ምንም ተንጠልጥሎ የሚቀር ነገር የለም። ነገር ግን አንድ መኪና በዚህ በኩል በይህን ያክል ቬሎሲቲ አለፈ ስንል የሆነ ተንጠልጥሎ የሚቀር ነገር አለ። ዳይሬክሽን ወዴት ሄደ የሚል ጥያቄ እናነሳለን። እነዛ ቬክተሮች የምንላቸው ናቸው ማለት ነው። ቬክተር ሪፕሬዘንቴሽን። ስለ ቬክተር እና ስለ ስካለር ቤዚካሊ ልዩነታቸውን አንደርስታንድ አደርጋቸዋል ብዬ አስባለሁ። ቬክተር ሪፕሬዘንቴሽን ማለት ቬክተርን እንዴት ነው የምንገልጸው ማለት ነው። ቬክተርስ አር ሪፕሬዘንትድ ኤይዘር አልጀብሪካሊ ኦር ጂኦሜትሪካሊ። ቬክተርን በሁለት መንገድ ሪፕሬዘንት ልናደርግ እንችላለን ወይም ደግሞ ልንገልጽ እንችላለን፣ አልጀብሪካሊ እና ጂኦሜትሪካሊ። አልጀብሪካሊ ስንል ቬክተር ኢዝ ዲኖትድ ባይ ኤ ቦልድ ሌተር ኦር ኤ ሌተር ዊዝ አሮ ኦን ኢትስ ሄድ። ለምሳሌ በወረቀት ላይ አንድን ቬክተር ስንገልጽ እንዴት ነው የምንለየው ከስካለር? ለምሳሌ ለዲስታንስም ለዲስፕሌስመንትም ኤስ ነው ሲምቦላቸው። ዲስፕሌስመንትም ኤስ ነው፣ ዲስታንስም ኤስ ነው። ነገር ግን ዲስታንስ ስካለር ነው፣ ዲስፕሌስመንት ደግሞ ቬክተር ነው። በወረቀት ላይ የትኛው ኤስ የትኛውን እንደሚገልጽ እንዴት ነው ልናውቅ የምንችለው? በሁለት መንገድ ነው ቬክተር ሪፕሬዘንት የምናደርገው ብለናል። አንደኛው አልጀብሪካሊ ስንጽፈው ቬክተር ወይ ቦልድ አድርገን እንጽፋለን፣ በጣም ደመቅ ተብሎ የተጻፈው ቬክተር ነው ማለት ነው። ወይም ደግሞ በአናቱ ላይ አሮ እናስቀምጣለን። አሮ ማለት የሆነች ትንሽዬ ቀስት በአናቱ ላይ ይኖራል። ቬክተር ሪፕሬዘንቴሽን በዚህ መልኩ ነው የሚሆነው ማለት ነው። ወይ ቦልድ አድርገን እንጽፋለን ደመቅ አድርገን፣ ወይ ደግሞ በአናቱ ላይ ትንሽዬ ቀስት እናስቀምጣለን፣ ቬክተር ነው የሚሆነው ማለት ነው። ያ ሲምፕሊ ዝም ብለን የምንጽፈው ስካለር ነው። the magnitude of vector is represented by the absolute value of its symbol። ማግኒቱዱ ወይም ደግሞ መጠኑ ማለት ነው የሚገልጸው። ለምሳሌ አንድ ነገር 10 ሜትር ይረዝማል ካልን ማግኒቱዱ 10 ሜትር የምንለው ነው። 10 የምትለዋ ማግኒቱድ ናት። ያቺ ማግኒቱድ የምንገልጸው ሲምቦሊካሊ እንዴት ነው? የዛ ፊዚካል ኳንቲቲ ሲምቦል በአብሶሉት ቫልዩ ውስጥ ሲገባ ማግኒቱድ ይባላል። ለምሳሌ ብቻውን ይሄ ፊዚካል ኳንቲቲ ነው። ይሄ ፊዚካል ኳንቲቲ ምኑንም ይወክላል? ዳይሬክሽኑንም ይወክላል፣ ማግኒቱድንም ይወክላል ማለት ነው። ነገር ግን በዚህ መንገድ ሲቀመጥ ማግኒቱዱን ብቻ የሚወክል ነገር ነው ማለት ነው። magnitude is a single number that tells you how much is the physical quantity
ማግኒቲዩድ ማለት አንድ ሲንግል ቁጥር ወይም ደግሞ አንድ ፊዚካል ኳንቲቲ ምን ያክል እንደሆነ፣ ምን ያክል እንደሚከብድ፣ ምን ያክል እንደሚርቅ ኦር ምን ያክል ፍጥነት እንዳለው ወይም ምን ያክል ሙቀት እንዳለው የሚገልጽ አንድ ነጠላ ቁጥር ምን ይባላል? ማግኒቲዩድ ይባላል። 100 ዲግሪ ሴልሲየስ ነው ካል 100 የሚለው ነጠላ ቁጥር ማግኒቲዩድ ነው። የቴምፕሬቸሩ የዛ ቴምፕሬቸር ማግኒቲዩዱ ነው። 10 ሜትር ካል የዛ ዲስታንስ ማግኒቲዩዱ 10 የምንለው ነው። ሶ አንድ ያንን ፊዚካል ኳንቲቲ የሚገልጽ ምን ያክል እንደሆነ የሚገልጽ ሲንግል ነምበር ምን ይባላል? ማግኒቲዩድ ይባላል። ሶ ቬክተር በአልጀብሪካሊ በዚህ መንገድ ይገለጻል። ወይ ቦልዶ ነው ወይ በአናቱ ላይ ቀስት አስቀምጠን ቬክተርን እንገልጸዋለን በወረቀት ላይ ማለት ነው። ወይም ደግሞ ቬክተር በሁለት መንገድ ነው የሚገለጸው ብለናል። አልጀብሪካሊ በዚህ መንገድ ይገለጻል። ጂኦሜትሪካሊ ቬክተር is drawn as an arrow. The length of arrow drawn to a specific scale represents the vector's magnitude. The arrowhead represents the vector's direction. Geometrically ደግሞ ቬክተር እንዴት ነው የሚገልጸው? በዚህ መንገድ የሚሳል ረዘም ያለ አሮ ይኖራል። ከዚህኛው አሮ ጋር የተለያየ ነው። እቺ ከሲምቦሉ አናት ላይ ከምትገኘው ትንሽዬ አሮ የተለያየ ነው። ይሄ አልጀብሪካሊ ቬክተርን ስንገልጸው ነው። በዚህ መንገድ ግን ቬክተርን እንግለጸው ከተባለ ለምሳሌ እዚህ ጋር ፎርስ ብለን ይሄን ስናስቀምጥ ይህን ቬክተር ጂኦሜትሪካሊ ነው የገለጽነው ማለት ነው። ረዘም ባለው አለው እስከዚች ቀስቱ ድረስ ያለው ርዝመት ማግኒቲዩዱን ሲገልጽልን፣ ቀስቷ ወይም አናቷ ላይ ያለችው ቀስት ግን ዳይሬክሽን ነው የምትገልጽልን። the start of the arrow is a tail and the end of the arrow is a head. የአሮዋችን ወይም የቀስታችን መጀመሪያው ቴል እንላለን፣ መዳረሻውን ደግሞ ሄድ እንላለን። ከቴሉ እስከ ሄዱ ያለው ማግኒቲዩዱን ሲነግረን፣ ሄዱ ላይ ያለው ቀስት ግን ዳይሬክሽኑን ወዴት እንደሆነ የሚጠቁመን ነው። ጂኦሜትሪካሊ በዚህ መንገድ አንድን ቬክተር ሪፕሬዘንት እናደርጋለን ወይም እንገልጻለን ማለት ነው። the scale must be chosen to translate length into magnitude. እዚህ ጋር ቬክተርን ለመግለጽ የምንጠቀመው አሮ ሌንግዝ በስኬል መሆን አለበት። ምን ማለት ነው? እዚህ ጋር 1 ሴንቲሜትር 2 ኒውተን ለምሳሌ ፕራክቲካሊ 2 ኒውተን በወረቀት ላይ ስንገልጸው በ1 ሴንቲሜትር ከሆነ 10 ኒውተን 5 ሴንቲሜትር ልንጠቀም ነው ማለት ነው። ስኬል መኖር አለበት። the scale should produce a diagram of balanced size. ይሄ የምንመርጠው ስኬል ወይም የምንወስደው ስኬል ደግሞ ባላንስድ የሆነ መሆን አለበት። ምን ማለት ነው? እዚህ ጋር 2 ኒውተን 1 ሜትር ይሆናል ብለን ብንነሳ ወረቀት አይበቃንም። ባላንስድ የሆነ መሆን አለበት። ወረቀታችን ላይ ስኬች ለማድረግ ባላንስድ የሆነ ወይም ደግሞ ከተሰጠን የፊዚካል ኳንቲቲ ማግኒቲዩድ ጋር ባላንስ ያደረገ መሆን አለበት። 2 ኒውተን ለ1 ሴንቲሜትር ጋር 10 ኒውተን ለ5 ሴንቲሜትር ልንል ነው። 100 ኒውተን ቢሰጠን 50 ሴንቲሜትር ሊሆን ነው ማለት ነው። ከተሰጠን ፊዚካል ኳንቲቲ ማግኒቲዩድ ጋር ባላንስድ የሆነ ሳይዝ መሆን አለበት። ሪፈረንስ ዳይሬክሽን መስት ቢ ኢንክሉድድ ፎር ኦሪየንቴሽን። እዚህ ጋር አሮውን ስንጠቀም ዳይሬክሽኑ ማተር ያደርጋል ወይም ደግሞ ይህች ቀስቷ ኦሪየንቴሽኑን ወይም ያ ፊዚካል ኳንቲቲ ኦር ቬክተር ወዴት እንደሆነ ዳይሬክሽኑ ኦሪየንት የሚያደርግ ነው ማለት ነው። ለምሳሌ ድሮ ዘ ቬክተር 20 ኒውተን ኢስት ቱ ስኬል ባይ ኢንዲኬቲንግ the scale that you have used. 20 ኒውተን ኢስት ተሰጠን ማለት ነው። 20 ኒውተን ወደ ኢስት ሜቢ የሆነ ሰው የሆነ ሳጥን እየገፋ ነው ኦር የሆነ ነገር ፑል እያደረገ ነው ኦር ፑሽ እያደረገ ነው። ብቻ ፎርስ ወደ ኢስት በ20 ኒውተን አፕላይ የሆነ ነው ያለው። ይሄንን ጂኦሜትሪካሊ ይሄንን ቬክተር ለመግለጽ መጀመሪያ ምን ማድረግ አለብን? ስኬል ሊኖረን ይገባል። ፈርስት ሌት አስ ዲሳይድ አፖን ስኬል። ስኬላችን ያስፈልገናል። ሌት 1 ሴንቲሜትር ሪፕሬዘንት 5 ኒውተን። 1 ሴንቲሜትር በወረቀት ላይ 5 ኒውተን ሪፕሬዘንት የሚያደርግ ከሆነ 20 ኒውተን ደግሞ ስንት ሴንቲሜትር ነው የሚገልጽልን ማለት ነው? 4 ሴንቲሜትር። የ4 ሴንቲሜትር አሮ ነው የምንጠቀመው። in the direction is in the east. ዳይሬክሽናችን ኢስት ነው። using this information we can draw the vector as following. እዚህ ጋር ዳይሬክሽኑ ወደ ኢስት ዳይሬክት የሚያደርግ በ20 ኒውተን የዚህ አሮ ርዝመት ቅድም እንዳለው እስከዚህ ድረስ ያለው ማግኒቲዩዱን ነው የሚገልጽልን which is what 20 ኒውተን። ይቺ የቀስቷ ደግሞ ዳይሬክሽኑን የምታሳየን ኢስት ነው ማለት ነው። ጂኦሜትሪካሊ ቬክተርን ለመግለጽ በዚህ ሚንስ ነው የምንሄደው ማለት ነው። ሌላው ታይፕስ ኦፍ ቬክተር፣ የቬክተር አይነቶች። ቬክተር በጣም ብዙ ታይፖች አሉት። ይሄ በጣም ክሪቲካል የሆነ ሴክሽን ነው። ታይፕስ ኦፍ ቬክተር የተለያዩ ቬክተሮች አሉ። just like we categorize animals as mammals, birds, fish, we categorize vectors by their basic features, where they are, in which way they face, and how they interact with other vectors. አኒማሎችን ልክ አጥቢዎች፣ አዋፋት፣ አሳዎች ብለን እንደምንመድበው ቬክተርን ካቴጎራይዝ እናደርጋለን በየሆነ መንገድ። ምን ላይ ተመስርተን? ከሌላ ቬክተር ጋር የሚገናኝበት መንገድ ላይ ተመስርተን፣ ወዴት ዳይሬክሽን ፖይንት እንደሚያደርግ፣ የት እንዳለ ኦር ማግኒቲዩዱ ስንት እንደሆነ ላይ ቆመን፣ በተለያየ ፊቸር ላይ ወይንም ደግሞ በተለያየ የቬክተሩ ፊቸር ላይ ቆመን ቬክተሮችን ካቴጎራይዝ እናደርጋለን። ቬክተር ታይፕስ አር ካቴጎራይዝድ ቤዝድ ኦን ፖዚሽን፣ ዳይሬክሽን
ሪሌሽንሺፕ። ሶ ቬክተርን ካታጎራይዝ የምናደርገው ታይፑን ከዚህ ይመደባል። ይሄ ቬክተር የምንለው አንደኛ ፖዚሽን ወይም ቪያ ቬክተር ያለበት ቦታ ላይ ኮኦርዲኔት ሲስተም ላይ የቱ ጋር ነው ያለው ከሚለው ላይ ተመስርተን ሊሆን ይችላል። ዳይሬክሽን ወዴት ነው ፖይንት እያደረገ ያለው የሚለው ላይ ተመስርተን ሪሌሽንሺፕ ላይ ሪሌሽንሺፕ ስንል ሁለት ቬክተሮች ቢኖሩ እነኚህ ሁለት ቬክተሮች ፓራላል ሊሆኑ ይችላሉ ወይም ፐርፔንዲኩለር ሊሆኑ ይችላሉ። ሶ እርስ በእርስ ያላቸው ግንኙነት ላይ ተመስርተን ኮሊኒየር ልንል እንችላለን ወይም ኦፖዚት ቬክተርስ ልንል እንችላለን ወር ኔጋቲቭ ቬክተርስ ልንል እንችላለን። ሶ ያላቸው ሪሌሽንሺፕ ላይ ቤዝድ ሆነንም ታይፕስ ኦፍ ቬክተር እናወጣለን። እዚህ ጋር የተወሰኑ በጣም ክሪቲካል የሆኑ ታይፕስ ኦፍ ቬክተሮች እናያለን። የመጀመሪያው ዜሮ ቬክተር ኦር ነል ቬክተር ይባላል። ዜሮ ቬክተር is a vector with zero magnitude. It has no specific direction. Its starting and ending points are the same. ዜሮ ቬክተር ማለት በአጭሩ ማግኒቲዩዱ ዜሮ የሆነ ማለት ነው። ዳይሬክሽን የለውም ምክንያቱም ማግኒቲዩዱ ዜሮ ነው። ስታርቲንግ ፖይንቱም ኤንዲንግ ፖይንቱም ተመሳሳይ ቦታ ነው። እቺ ዶት ለምሳሌ እንያት ብንል ጀስት እዚች ጋር ምንም አይነት ማግኒቲዩድ የለም። ይቺ ዶት ወዴትም ዳይሬክሽን ፖይንት አታደርግም። መነሻውም መድረሻውም ሄዱም ቴሉም እዚሁ ጋር ነው ያለው። ሶ ዜሮ ቬክተር ማግኒቲዩድ የለውም ዳይሬክሽን የለውም። its notation is simply by bolding zero or we can use in parenthesis. ኖቴሽኑ ባዶ ፓሬንቴሲስ ወይም ደግሞ ዜሮ ያለበት ፓሬንቴሲስ ሊሆን ይችላል ወይም ዜሮ ብለን ቦልድ አድርገን ልንጠቀመው እንችላለን። ያ ዜሮ ቬክተር ይባላል። the displacement of an object ለምሳሌ እዚህ ጋር the displacement of an object that never moves is zero displacement vector. the velocity of stationary object is zero velocity vector. ለምሳሌ ዜሮ ቬክተር አንድ ወዴትም ያልተንቀሳቀሰ ኦብጀክት ዲስፕሌስመንቱ ምንድነው ዜሮ ነው የሚሆነው ምክንያቱም ወዴትም ሙቭ አላደረገም። ወይም አንድ ስቴሽነሪ የሆነ ወይም ሬስት ላይ ያለ ማለት ነው ከቦታው ያልተንቀሳቀሰ ረፍት ላይ ያለ ኦብጀክት ቬሎሲቲው ምንድነው ዜሮ ነው። ዜሮ ቬክተር ማለት ማግኒቲዩዱ ዜሮ ዳይሬክሽኑ ስፔሲፊካሊ የማይታወቅ ማለት ነው። ሁለተኛ ዩኒት ቬክተር ነው። ዩኒት ቬክተር is a vector with magnitude of exactly one unit. it used to specify direction. ዩኒት ቬክተር ደግሞ ማለት ማግኒቲዩዱ አንድ የሆነ ቬክተር ማለት ነው። ስፔሲፊካሊ ደግሞ ዳይሬክሽን ለመናገር የሚውል ነው ዩኒት ቬክተር። often denoted with a hat and read as a hat. ይቺ ዩኒት ቬክተር ዳይሬክሽን ለመግለጽ ብቻ ነው የምንጠቀማት ብዙ ጊዜ። ኮኦርዲኔት ሲስተም ላይ ኤክስ እና ዋይ ኮኦርዲኔት ሲስተም ቢኖረን ጄ እና አይ ዩኒት ቬክተር ናቸው። አይ is directed to x axis and j is directed to y axis. ይሄ ማለት ምን ማለት ነው መሰላችሁ ባጭሩ ይሄ j ይሄ አይም ዩኒት ቬክተር ናቸው። ማግኒቲዩዳቸው አንድ ነው። ለምሳሌ አንድ እዚህ y ኮኦርዲኔት ሲስተም ላይ ያለ ነጥብ እንዴት ነው ዲኖት የሚደረገው 0.1 ማለት ነው አይደለ? ሶ የዚህ ማግኒቲዩዱ ሲሰራ ማግኒቲዩድ እንዴት እንደምንሰራ በኋላ ላይ ሞር ማየት እንችላለን። ማግኒቲዩድ ማለት ከተሰጠን ቬክተር ምንድነው የምናደርገው? ለምሳሌ ሁለት ቬክተሮች ሲሰጡን the magnitude is given by what? radical of 0 square plus 1 ስኩዌር። ይሄን ስንሰራው አንድ ነው የሚሆነው አይደለ? የዋይ ኮኦርዲኔት ሲስተም ላይ ያለው የጄ ማግኒቲዩድ አንድ ነው። ይሄ ማለት የዩኒት ቬክተር ማግኒቲዩዱ አንድ ነው ያለውን ፕሩቭ ያደርግልናል። ኤክስ ኮኦርዲኔት ላይ ያለው አይም 1,0 ነው ምክንያቱም ኤክስ ኮኦርዲኔት ላይ ያለ ዶት 1,0 ነው። 1,0 ስንሰራ በዚሁ መሰረት እኩል ይሆናል ማግኒቲዩዱ ራዲካል ኦፍ የመጀመሪያው which is what 1 ስኩዌር ሲደመር then 0 ስኩዌር። ይሄን ስንሰራው ስንት ነው የሚሆነው? ዞሮ አንድ ይሆናል። ይሄ ማለት ማግኒቲዩዱ አንድ ነው ማለት ነው። አይ እና ጄ ዩኒት ቬክተርስ ይባላሉ። ዩኒት ቬክተር ምንድነው ብለናል? ማግኒቲዩዳቸው አንድ ነው ብለናል። ሶ አይ እና ጄ ሁልጊዜም ዳይሬክሽን ለማሳየት ብቻ ነው የሚውሉት። ዳይሬክሽኑ የጄ በዋይ ኮኦርዲኔት ላይ የአይ ደግሞ በኤክስ ኮኦርዲኔት ላይ። ኢን 2D ኮኦርዲኔት ሲስተም አይ ኢዝ ዘ ዩኒት ቬክተር አሎንግ ዘ ኤክስ አክሲስ። በኤክስ አክሲስ ላይ ዳይሬክት የምታደርገን አይ ስትሆን ጄ ደግሞ በዩኒት ቬክተር አሎንግ ዋይ አክሲስ ነው ማለት ነው። so they define pure direction. ንጹህ ዳይሬክሽኑ ብቻ የሚያሳዩ ናቸው። አይ 1,0 ነው and j is 0,1። ማግኒቲዩዳቸውን ስንሰራ ግን ምንድነው? አንድ ነው። ያ ማለት ምንድነው ያለው? የዩኒት ቬክተር ማግኒቲዩድ አንድ ነው ያለው። በአጠቃላይ ዩኒት ቬክተር ማለት ማግኒቲዩዱ አንድ የሆነ ቬክተር የትኛውም ቬክተር ዩኒት ቬክተር ይባላል። ቬክተሩ ተሰጥቷችሁ በዚህ ሚንስ ማለት ነው። ለምሳሌ a, b ተብሎ ቢሰጣችሁ አንድ ቬክተር ለምሳሌ ይሄ ቬክተር ኤ የሚባል ቬክተር አለ እና ይሄ ቬክተር ኮኦርዲኔት ሲስተም ላይ ኤ ኮማ ቢ ነው ተብሎ ቢሰጣችሁ ማግኒቲዩዱን ስትፈልጉ ምንድነው የምታደርጉት? the magnitude of a እንላለን። ማግኒቲዩዱን ለመፈለግ አብሶሉት ቫልዩ ውስጥ እናስገባለን ብለናል አይደለ? ቬክተራችንን then radical of a ስኩዌር ሲደመር b ስኩዌር እኩል ይሆናል ምንድነው? አንድ የሚሰጠን ከሆነ ይሄ ተሰርቶ ቬክተር ኤ ዩኒት ቬክተር ነው ማለት ነው። ዩኒት ቬክተር ምንድነው ያለው? ማግኒቲዩዱ ኤግዛክትሊ አንድ የሆነ ቬክተር። እዚህ ጋር ኢንሰርት ነው ማግኒቲዩድ አንድ ካገኘን በዚህ መንገድ
ይሄ ማለት ዩኒት ቬክተር ነው ማለት ነው። ሶስተኛው ፖዚሽን ቬክተር ነው። የፖዚሽን ቬክተር ኢዝ አን አሮ ዳት ስታርትስ አት ዘ ኦሪጂን and points to specific location telling you exactly where something is and often denoted as r or x, y. ሉክ እዚህ ጋር ደግሞ ፖዚሽን ቬክተር የሚባለው ቬክተር ሁልጊዜም የሚነሳው ኮኦርዲኔት ሲስቴም ላይ ከ00 ወይም ደግሞ የኮኦርዲኔት ሲስቴማችን ሴንተር ከሆነ ፖይንት ላይ የሚነሳ የትኛውም ቬክተር ፖዚሽን ቬክተር ነው። ለምሳሌ አንድ ቬክተር ከዚህ ጋር ተነስቶ እስከዚህ ቢሄድ ስታርቲንግ ፖይንቱ ምንድነው? 0,0 ነው which is what ፖዚሽን ቬክተር ነው ማለት ነው። ፖዚሽን ቬክተር ለምንድነው የሚሆነው ብለናል? telling you exactly where something is የሆነች ነጥብ የት እንዳለች ለማሳየት። ለምሳሌ እዚች ጋር የሆነች ነጥብ ብትኖር ይቺ ነጥብ ለማሳየት ከኦሪጂን ጀምሮ እስከዛች ነጥብ ድሮ እናደርጋለን አንድ ቬክተር ወይም አንድ ላይን። ያ ላይን ከኦሪጂን የተነሳ 0,0 ላይ የተነሳና እስከዛች ነጥብ የሚሄድ ነው። ይቺ ነጥብ ምናልባት ኤክስ ዋይ ልንል እንችላለን። እቺን ኢንዲንግ ፖይንቷን ማለት ነው። ወይም ደግሞ እንደ ቬክተር ከወሰድነው አር የሚባል ቬክተር ነው ልንል እንችላለን። ዋናው ነጥብ ምንድነው? ፖዚሽን ቬክተር ከኦሪጂን ተነስቶ የሆነን ፖይንት የሚገልጽ ቬክተር ነው። ምናልባት ፖዚሽኑ ከዚህም ወደዚህ ሊሆን ይችላል፣ ኦር ከዚህም ወደዚህ ሊሆን ይችላል፣ ኦር ከዚህም ወደዚህ ሊሆን ይችላል። ብቻ በየትኛውም ዳይሬክሽን ሊሆን ይችላል። የሆነን ነጥብ ለመግለጽ ከኦሪጂን የሚነሳ የትኛውም ቬክተር ፖዚሽን ቬክተር ይባላል። the vector r is which is equals to 3i plus 4j represents a point that is 3 unit to the right and 4 unit up from origin። ለምሳሌ ይሄ ፖዚሽን ቬክተር ምንድነው የሚነግረን? መነሻው ከ00 የሆነ ለምሳሌ እዚች ጋር ኮኦርዲኔት ሲስቴም ላይ በዚህ መንገድ ብንስለው በኤክስ አክሲስ ላይ 3 ዩኒት ያለ፣ በዋይ አክሲስ ላይ 4 ዩኒት ወደ ላይ ያለ እዚች ጋር ነው ብንል ከዚህ ጀምሮ እስከዚህ ያለው ጀስት ቬክተራችንን ድሮ ስናደርግ የምናገኘው ነው ማለት ነው። እዚህ ጋር ያለው 0,0 ነው ኦሪጂኑ ላይ። እዚህ ጋር ደግሞ ያለው 3,4 የምንለው ፖይንታችን ነው ማለት ነው። ይሄ የፖዚሽን ቬክተር ምሳሌ ነው። ፖዚሽን ቬክተር ምን ብለናል? ከኦሪጂን የሚነሳ የሆነን ስፔሲፊክ ሎኬሽን የሚነግረን የሆነ ነጥብ ያለበትን ቦታ ሪፕሬዘንት የሚያደርግ። እዚህ ጋር 3 ዩኒት to the right and 4 ዩኒት up on y axis ስንል ይቺ ነጥብ የምትገኘው ከኦሪጂን 4 ዩኒት ከፍ ብላ 3 ዩኒት ወደ ቀኝ ማለት ነው። ይሄ ፖዚሽን ቬክተር የምንለው ነው። the fourth one is co-initial vector is 2 or more vectors that starts from the same initial point። ኮኢኒሻል ቬክተር የምንላቸው ደግሞ ከሁለትና ከሁለት በላይ የሆኑ ቬክተሮች ከአንድ ነጥብ ወይም ከአንድ ቦታ ሲነሱ እነዛ ቬክተሮች እርስ በራሳቸው አንዱ ለአንዱ ኮኢኒሻል ቬክተር ይባባላሉ። ለምሳሌ ይሄ ቬክተር ኤ ብንለው ይሄን ደግሞ ቬክተር ቢ ብንለው እነኚህ ሁለቱ ቬክተሮች ከአንድ ነጥብ ነው የተነሱት። እነኚህ ቬክተሮች ኢኒሻሊ መነሻቸው አንድ ነው። ኮኢኒሻል ቬክተሮች ናቸው። ከሁለትም በላይ ሊሆኑ ይችላሉ። ከአንድ ነጥብ የሚነሱ ከሆነ ኮኢኒሻል ቬክተሮች ናቸው። two force F1 and F2 apply to the same point on a body are co-initial vectors። ለምሳሌ አንድ ሳጥን ቢኖር እዚች ጋር ይሄ ሳጥን ላይ ሁለት ፎርሶች ፎርስ 1 እና ፎርስ 2 አፕላይ ቢደረጉ the same point ላይ እነዚህ ሁለት ፎርሶች ወይም ሁለት ቬክተሮች እርስ በራሳቸው ምንድናቸው? co-initial ቬክተሮች ናቸው። fifth one is collinear vectors። collinear vectors are the vectors that lie along the same line or parallel lines. They can have the same or opposite direction። ሁለት ቬክተሮች ደግሞ ፓራላል ሲሆኑ ያ ማለት ለምሳሌ እዚህ ጋር ሁለት ቬክተሮች ቢኖሩ እነኚህ ቬክተሮች ሌትስ ሴይ ፓራላል ቢሆኑ ወይም ደግሞ ጎን ለጎን ረን የሚያደርጉ ሳይነካኩ ጎን ለጎን የሚተላለፉ ቬክተሮች ኮሊኒየር ቬክተር ይባላሉ። if a car moves forward and then reverse along a straight road, its velocity vectors are for both motions are collinear but opposite in direction። አሁን ኮሊኒየር ቬክተርስ የሚባሉት በተመሳሳይ ዳይሬክሽን ሊሆን ይችላል ወይም ደግሞ በተቃራኒ ዳይሬክሽን ሊሆን ይችላል። ሁለት ቬክተሮች ጎን ለጎን ረን የሚያደርጉ ከሆነ ወይም ደግሞ ጎን ለጎን ፓራላሊ ረን የሚያደርጉ ከሆነ ኮሊኒየር ቬክተርስ ይባላል። ምናልባት
ተመሳሳይ ዳይሬክሽን ሊሆን ይችላል ወይም ደግሞ ተቃራኒ ዳይሬክሽን ሊሆን ይችላል። አንድ መኪና በየሆነ መንገድ ቢያልፍና አት ዘ ሴም ታይም ደግሞ በዛው መንገድ ላይ ቢመለስ መጀመሪያ የሄደበት ቬሎሲቲ ወደ ኢስት ቢሆን ሲመለስ ደግሞ ወደ ዌስት ነው። ነገር ግን ፓራል ነው መንገዱ፣ ሌላ መንገድ አልተጠቀመም። ቀጥታ የሄደበት መንገድ ላይ ነው የመጣው። ይሄ ማለት ሁለቱ የሄደበት ቬሎሲቲ እና የመጣበት ቬሎሲቲ እርስ በራሳቸው ፓራል ናቸው ማለት ነው። which is ኮሊኒየር ምንለው ቬክተር። the sixth one is equal vectors ወይም እኩል ቬክተሮች። two vectors are equal if they have the same magnitude and the same direction regardless of their initial points። ሁለት ቬክተሮች እኩል ማግኒቲዩድ እኩል ዳይሬክሽን ካላቸው ኢኳል ቬክተርስ እንላቸዋለን። እኩል ማግኒቲዩድ እና እኩል direction. If a vector A is 5 unit long pointing north and a vector B is also 5 unit long pointing north, they are equal vectors. Vector A በ5 ኒውተን ኦር በ5 ሜትር ፐር ሴኮንድ ወደ ኖርዝ ፖይንት የሚያደርግ ቬክተር ቢ በ5 ዩኒት ወደ ኖርዝ ፖይንት የሚያደርግ ከሆነ ሁለቱ ቬክተሮች በማግኒቲዩድም በዳይሬክሽንም እኩል ስለሆኑ ኢኳል ቬክተርስ እንላቸዋለን ከተነሱበት ፖይንት ጀምሮ ማለት ነው። ለምሳሌ ቬክተር ኤ እዚህ ጋር ቢሰጥ ቬክተር ቢ ደግሞ እንዲሆኖ ቢሰጥ ይሄ ቬክተር ወደዚህ ፖይንት የሚያደርግ ከሆነ ይሄም ቬክተር ወደዚህ ፖይንት የሚያደርግ ከሆነ ይሄም 5 ከሆነ እነኚህ ቬክተሮች እኩል ናቸው። ከአንድ ተመሳሳይ መስመር መነሳት አይጠበቅባቸውም። ለክተን ማግኒቲዩዳቸው እኩል ከሆነ ዳይሬክሽናቸው ተመሳሳይ ከሆነ ኢኳል ቬክተር ናቸው። ምክንያቱም regardless of their initial point ላይ ከመነሻቸው ፖይንት ጀምሮ እኩል ከሆኑ በማግኒቲዩድም በዳይሬክሽንም እነኚህ ቬክተሮች ምን ይባላሉ? ኢኳል ቬክተርስ። The other is negative or opposite vector. A vector that has the same magnitude but the exact opposite direction are said to be negative vectors. ሌላ ደግሞ ኔጌቲቭ ቬክተሮች ናቸው። ኔጌቲቭ ቬክተር ወይም ኦፖዚት ቬክተር የምንላቸው ማግኒቲዩዳቸው ተመሳሳይ ሆኖ ግን ተቃራኒ የሆነ ዳይሬክሽን ያላቸው። ያ ማለት the negative of each other። ለምሳሌ ቬክተር A 5 ኒውተን ወደ ኢስት ከሆነ የቬክተር A ተቃራኒ or ኦፖዚት ቬክተሩ የሚሆነው 5 ቬክተር ወደ ዌስት ነው ማለት ነው። ዳይሬክሽናቸው ብቻ ነው ተቃራኒ እንጂ ማግኒቲዩዳቸው እኩል ነው። ይሄ ማለት ቬክተር ኤን 5 ኒውተን የምንለው ከሆነ ቬክተር ቢንም ምን እንለዋለን? ኔጋቲቭ 5 ኒውተን። ይቺ ኔጋቲቭ የምታሳየው ምንድነው? ተቃራኒ የሆነ ዳይሬክሽን ፖይንት ማድረጉ ወይም ለዚህም ነው ኔጋቲቭ ቬክተር የሚባለው። If A represents a displacement of 10 km east, then negative A, which is opposite direction of vector A, represents a displacement of 10 km west. Vector A አችን 10 ኪሎ ሜትር ወደ ኢስት ፖይንት የሚያደርግ ከሆነ or represent የሚያደርግ ከሆነ የዚህ ቬክተር ተቃራኒ ደግሞ or ኔጋቲቭ ቬክተር A ደግሞ በ10 ኪሎ ሜትር ወዴት ነው ፖይንት የሚያደርገው? ወደ ዌስት። This is negative or opposite vector. The other is parallel vector. Two vectors are parallel if one is scalar multiple of the other. They have the same or exactly opposite direction. ሁለት ቬክተሮች ደግሞ ፓራላል የምንላቸው አንዱ ቬክተር የአንዱ ብዜት ከሆነ ነው። ለምሳሌ እዚህ ጋር ቬክተር ቢ እና ቬክተር ኤ ፓራላል ነው የምንላቸው። ቬክተር ቢ እኩል ይሆናል የሆነ ስካለር ኤ ካለ። ስካለር ኤ ማለት ንጹህ ቁጥር ማለት ነው። ንጹህ ቁጥር 5 ሊሆን ይችላል፣ ኔጋቲቭ 5 ሊሆን ይችላል፣ 3 ሊሆን ይችላል፣ ኔጋቲቭ 3 ሊሆን ይችላል። which is ቬክተር ያልሆነ ንጹህ ቁጥር። then ቬክተር ኤ and ቬክተር ቢ are ፓራላል ናቸው። ምክንያቱም በዚህ ንጹህ ቁጥር ኤን ስናባዛው ቢን የምናገኝ ከሆነ ወይም በዚህ ንጹህ ቁጥር ቢን ስናባዛው ኤን የምናገኝ ከሆነ ኤ እና ቢ ፓራላል ቬክተሮች ናቸው። ለምሳሌ እዚች ጋር ለማየት given two vectors ቬክተር ኤ 2,3 ተሰጠን፣ ስካለር ደግሞ 4 ተሰጠን። find a vector b which is parallel to vector a አለን። አሁን ምንድነው ያለው እዚህ ጋር as a definition ሁለት ቬክተሮች ፓራላል የምንላቸው አንዱ የአንዱ ስካለር መልቲፕል ከሆነ ነው። እዚች ጋር ቬክተር b እኩል ይሆናል ምንድነው ያለው? k ሲባዛ በቬክተር a አይደለ? 3 እናባዛው k ስንት ነው? 4 ነው። በቬክተር a እናባዛለን ማለት ነው 4ን 4 ሲባዛ ቬክተር ቢ ስንት ነው? 2,3 ነው አይደለ? 2,3
ሶ ዊ ጌት 4 ሲባዛ በ2 8 ኮማ 4 ሲባዛ በ3 12 ቢ ማለት 8 ኮማ 12 ነው። እንዴት ነው ያገኘ ነው? ኬ ሲባዛ በኤ ስንት ሰጠን? 8 ኮማ 12 ነው። ቢን ስናየው የሆነ ቁጥር በኤ ተባዝቶ ያገኘ ነው። ይሄ ማለት ኤ እና ቢ ፓራላል ቬክተሮች ናቸው ማለት ነው። ፓራላል ማለት የማይነጋኩ ፐርፔንዲኩላር ያልሆኑ ስኬትም ቢሄዱ እኩል የሆነ ዲስታንስ አንዱ ከአንዱ ላይ ያለው ማለት ነው። እኩል ረን የሚያደርጉ ማለት ነው። ጎን ለጎን የሚሄዱ ቬክተር ፓራላል ቬክተርስ ይባላል። ዳይሬክሽናቸው ግን ኦፖዚትም ሊሆን ይችላል፣ ደሴምም ሊሆን ይችላል፣ ችግር የለውም። ዳይሬክሽናቸው የተሰጠን ኬ ፖዚቲቭ ቁጥር ከሆነ ዳይሬክሽናቸው የሚሆነው ተመሳሳይ ዳይሬክሽን ነው የሚኖራቸው። ለምሳሌ እዚህ ጋር ኤ 2.3 ተሰጠን፣ ኬ ተሰጠን which is ስካለሩ ማለት ነው። ኬያችን ፖዚቲቭ ስለሆነ ቢንም ስናገኘው ቢም ተመሳሳይ ዳይሬክሽን ይኖራሉ ከኤ ጋር። ነገር ግን የተሰጠን ኬ እዚህ ጋር ኔጋቲቭ ቢሆን የምናገኘው ቬክተር ቢም ከኤ ጋር ተቃራኒ የሆነ ቬክተር ነው ማለት ነው። ዳይሬክሽኑን የሚወስንልን አሁን ምንድነው የሚሰጠን? ስካለራችን ነው። the last one is orthogonal vector ወይም perpendicular vector። ኦርቶጎናል የሆኑ ቬክተሮች ወይም perpendicular በመካከላቸው 90 ዲግሪ ያላቸው ማለት ነው። 90 ዲግሪ ያላቸው ቬክተሮች ወይም 90 ዲግሪ የሚሰሩ ቬክተሮች ምን ይባላሉ? ኦርቶጎናል ወይም perpendicular vectors ይባላል። two vectors are orthogonal or perpendicular if the angle between them is 90 degree 90 ዲግሪ ከሆነ በሁለቱ መሃል ያለው አንግል ኦርቶጎናል ወይም perpendicular ቬክተሮች ናቸው። ሁለት ቬክተሮች the dot product of perpendicular vector is 0። ዶት ፕሮዳክት የሚባል 11ኛ ክፍል or 12ኛ ክፍል ላይ አለ። ሁለት ቬክተሮች ዶት ፕሮዳክታቸውን ስንፈልግ ለምሳሌ 2 ኮማ 3 ይሄ ቬክተር ኤ ቢባል ቬክተር ቢያችን ደግሞ 4 ኮማ 1 ቢሆን ዶት ፕሮዳክታቸውን ፈልጉ ስንባል ዶት ፕሮዳክት እንዴት ነው የሚፈለገው? እዚች ጋር የቬክተር ኤ ተመሳሳይ ኮኦርዲኔቶችን እናባዛለን። እዚህ ጋር ኤክስ ኮኦርዲኔት ነው። የቬክተር ኤ 2 ከ4 ጋር ይባዛል። 2 ሲባዛ 4 ሲደመር እንላለን 3 ሲባዛ በ1 3 ሲባዛ በ1 4 ሲባዛ በ2 8 ሲደመር 3 ሲባዛ በ1 3 11 ይሄ ጦፍ ቬክተር ኤ እና ቬክተር ቢ ይባላል። የቬክተር ኤ እና የቬክተር ቢ ዶት ፕሮዳክት ፈልጉ ስንባል ኤክስን ከኤክስ ጋር ዋይን ከዋይ ጋር እናባዛና ስንደምራቸው ቬክተር ፕሮዳክት እናገኛለን። ይሄ የቬክተር ኤ እና የቬክተር ቢ ዶት ፕሮዳክታቸው ውጤቱ 0 ከሆነ ኦርቶጎናል ወይም ፐርፔንዲኩላር ናቸው እርስ በራሳቸው እነዚህ ቬክተሮች። ለምሳሌ እንበለውና እዚህ ጋር ቬክተር ኤ እና ቬክተር ቢ 0 ቢሰጠን ቬክተር ኤ እና ቬክተር ቢ እርስ በራሳቸው ምንድናቸው? ኦርቶጎናል ወይም ፐርፔንዲኩላር ናቸው ማለት ነው። ፕሩፍ ፐርፔንዲኩላሪቲ ኦፍ ዩኒት ቬክተር። ለምሳሌ እዚህ ጋር ማየት እንችላለን። ዩኒት ቬክተር ምንላቸው አይ እና ጄ ቅድም አይተናል። አይ ማለት በኤክስ ኮኦርዲኔት ላይ የሚገኝ ሲሆን 0 1 ኮማ 0 ነው። ጄ ማለት ደግሞ በዋይ ኮኦርዲኔት ላይ የሚገኝ ሲሆን 0 ኮማ 1 ነው። ሶ የነኝን ዶት ፕሮዳክታቸውን እንፈልግ ስንል ኤክስን ከኤክስ ጋር ነው የምናባዛ፣ ዋይን ከዋይ ጋር ነው የምናባዛ። ሶ 1 ሲባዛ በ0 ነው የሚሆነው። 1 ሲባዛ በ0 ሲደመር 0 ሲባዛ በ1 0 ሲባዛ በ1 1 ሲባዛ በ0 0 0 ሲባዛ በ1 ስቲል 0 ስለዚህ 0 ስንደምር 0 ይሆናል ማለት ነው። የዩኒት ቬክተር ዶት ፕሮዳክታቸው 0 ነው። ይሄ ማለት ዩኒት ቬክተር ፐርፔንዲኩላር ናቸው፣ በመሃላቸው 90 ዲግሪ ይሰራል ማለት ነው። ቅድም እንዳየነውም ዩኒት ቬክተር ምንላቸው ኤክስ እና ዋይ አክሲስ ላይ ያሉን የዳይሬክሽን ጠቋሚ ቬክተሮች ናቸው። እዚህ ጋር ጄ ነው which is እዚህ ጋር አይ ነው። በመሃላቸው ያለው ቬክተር ምንድነው? 90 ዲግሪ ነው። በአጠቃላይ ቲዩቶሪያላችን ይህን ይመስላል። በቬክተር ጉዳይ ሞር ዲፕ ኮንሰፕቶችን አግኝታችኋል ብዬ አስባለሁ። ይህ ቻናል የተለያዩ አካዳሚካል እና ነን አካዳሚካል ቲዩቶሪያሎችን ኮንሰፕቶች እንዲል የምናደርግበት ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቱን በመጫን ፋሚሊ መሆን ትችላላችሁ። ይህን ሾርት ኖትም በዚህ መንገድ የተዘጋጀውን በነጻ ቴሌግራም ቻናላችን ላይ ማግኘት ትችላላችሁ። በቀጣይ ቲዩቶሪያል እስክንገናኝ ድረስ መልካም ጊዜ